አሁን ለምሳሌ ክብደት መቀነስ የምትፈልጉ ሰዎች ወይ ደግሞ ዲያቤቲክስ ችግር ካለ ፕሪ ዲያቤቲክስ ላይ ከሆናችሁ እንዲሁም ስኳር እንዳትያዙ የምትፈልጉ ሰዎች እነዚህን ቀላል ስቴፖች አድርጉ። ብዙ ጊዜ እንግዲህ የተለያዩ ቲፖችን ሰጥቻቸዋለሁ። ምግባችሁ እንዴት እንደምትበሉ ብዙ እናወራለን እዚህ ቤት አይደለ? ምንም የሚደበቅ ሲክሬት የሆነ ኢንፎርሜሽን የለም። አፕላይ ብታደርጓቸው በጣም ትጠቀማላችሁና እነዛ ኢንፎርሜሽን ላይ በተጨማሪ ደግሞ አሁንም የብለድ ሹገር ስፓይክ እንዳያደርግ ሌላ ደግሞ ክብደትም ዝም ብላችሁ ያላግባብ ጌን እንዳታደርጉ the same time እነዚህ ነገሮች ኮንትሮል እያደረጋችሁ ደግሞ መስል የሚባለው ወደፊት አንድ ሰው ይሄ ሰው ከ40 ዓመት በኋላ ከደረሳችሁ በኋላ ይሄ ሰው ረጅም እድሜ ይኖራል ወይ ደግሞ እድሜያችሁን ሰው አይቶ ጀጅ የሚያደርግበት ማለት ነው 40ም ሆኑ 50ም ሆኑ ይሄ ሰው ረጅም እድሜ መኖር ይችላል ብሎ ለመገመት የሚያስችል ማለት ነው። ክብደታችሁ ያላችሁ የመስል ጥንካሬ እንዴት እንደሆነ አይቶ ሰው የምትኖሩትን ወደፊት የሚቀራችሁን ላይፍ መገመት ይችላል ማለት ነው። እና ወደፊት የሚሸከማችሁን መስል የእናንተን ህይወት በቃ የተሻለ የሚያደርግ እና ሁሉ ጊዜ ከ60 ዓመት በኋላ ብዙ ሰው ከተቀመጠበት ለመነሳት የሆነ ዱላ ይፈልጋል። ለምን? ይሄ ከወገባችን በታች ያለው መስል እርሊ ነው መሰራት ያለበት እና በቀላሉ ቤት ውስጥ በቃ ኩክ እያደረጋችሁ ሽንኩርት ውስጥ ከሚቁላላ 10 ጊዜ ቁጭ ብድግ ብላችሁ የምታስተካክሉት ማለት ነው። እቺ በጣም ቀላል የሆነች ኤክሰርሳይዝ ህይወታችሁን የምትቀይር ናት እና ምንድነው ይሄ ነገር? እንደዚህ እንደቀላል የምነግራችሁ ነገር ግን በጣም መሰረታዊ የሆነ ነገር ነው። ህይወትን የሚቀይር ነገር ነው። በጣም ጥሩ ስተዲ አለው። እነዚህ 3 ነገሮች ከ3 አንዱ ሁሉንም አይደለም፣ ከ3 አንዱ የሆነ የወደዳችሁትን ነገር ሁሉ ጊዜ አድርጉት። ከ3 አንዱ መርጣችሁ ማለት ነው። አሁን ለምሳሌ የምትበሉት ምግብ አለ ኤኒቲንግ። አሁን ምግብ ቀይሩ እያልኩኝ አይደለም። ምናልባት መቀየር የማይፈልግ ሰው ብዙ ሰው አለ። መቀየር ጥሩ ነገር ነው። በጣም ኤክስትሪም የሆነ ዲሲፕሊን ሊሆን ይችላል። ግን ደግሞ የፈለጋችሁትን ነገር እየበላችሁ እነዚህ ነገሮች አርጋችሁ እስቲ ትንሽዬ ህይወታችሁ ላይ ትንሽዬ እርምጃ ጣል አርጋችሁ የምታዩትን ለውጥችን አስተውሉ። መጀመሪያ ብለድ ሹገራችሁን ቼክ አድርጉት። እንደገና ደግሞ ያላችሁን የጤና አቋም በደንብ አርጋችሁ ጻፉት ያላችሁበትን። ከዛ እነዚህን ስቴፖች ማድረግ ጀምሩ። አሁን ለምሳሌ የምትበሉት ምግብ አለ። በ30 ደቂቃ ውስጥ የበላችሁት በቃ የፈለጋችሁት ነገር የመረጣችሁት ነው የበላችሁት ማለት ነው። እና እኔ እንደዚህ ብሉ ብዬ ሳይሆን ማለት ነው። የዶሮ ስጋ ወጥ ሊሆን ይችላል፣ ቬጅቴብል ያለበት ነገር ሊሆን ይችላል። ምግብ በልታችሁ 30 ደቂቃ ልክ እንደጨረሳችሁ ማለት ነው። አሱነስ የበላችሁት ምግብ ብለድ ስትሪም ውስጥ ከገባ በኋላ እነዚህን ነገር አድርጉ። ከ3ቱ አንዱ አድርጉ። አንደኛ ደረጃ ካለ ቤታችሁ ስቴር ካለ አሱነስ 30 ደቂቃ። ለምንድን ነው ይሄን የምለው መሰላችሁ? ምግብ ኦኬ የሆነ ጌም አምጥቶ ነበረ ተዝሉን ወደኔ አምጥቶት ነበር። ኦኬ ሰውነታችን ውስጥ ምግብ ሲገባ አሱነስ ምግብ ሲገባ ግሉኮስ ያለበት በተለይ ካርቦሃይድሬት እንጀራ፣ ዳቦ ምናምን ሊሆን ይችላል ሰውነት ውስጥ ሲገባ ኢንሱሊን ይመረታል። 3 ሴሎች አሉ የገባውን ግሉኮስ የሚቀበሉ ማለት ነው። ሰውነት ውስጥ ግሉኮስ ሲገባ የሊቨር ሴል አለ፣ የፋት ሴል አለ፣ የመስል ሴል አለ። ከ3 አንዱ ነው የሚሄደው የበላ ነው ግሉኮስ። ኢሚዲየትሊ በልታችሁ ወዴት እንደሚሄድ ዳይሬክት ከሰጣችሁት ኢንሱሊን አይመረትም፣ አያስፈልግም ኢንሱሊን። ስለዚህ በልታችሁ ሴሎች ላክ ሳያደርጉ በራቸውን ሳይዘጉ ኢሚዲየትሊ ምግብ ከበላችሁ በኋላ ደረጃ ካለ ደረጃውን 1-3 ጊዜ ወታችሁ ረዱ። ወይ ደግሞ ተነስቼ ላሳያችሁ ይታያል። ስኳት ታውቃላችሁ? ቁጭ ብድግ 20 ጊዜ ኢሚዲየትሊ ምግቡን በልታችሁ ስታበቁ ስኳት ቁጭ ብድግ 20 ጊዜ ነው የምታረጉት ማለት ነው። ኤኒ ታይም። ወይ ደግሞ ኢሚዲየትሊ ከበላችሁ ከ20 ደቂቃ እስከ 30 ደቂቃ ሳያልፍ በልታችሁ ሴሎች ላክ አድርገው የበላችሁትን ምግብ ወደ ፋት ሳይቀይሩት 10 ደቂቃ ወታችሁ ዋክ አድርጉ። 10 ሚኒት ምረጡ። ከሁለት አንዱ ወይ ወታችሁ ዋክ አድርጉ
ወይ ደግሞ ስቴር ደረጃ ካለ ቤት ውስጥ አሁን እኔ ጋር በጣም ትልቅ ደረጃ አለ 2-3 ጊዜ ወጣችሁ ረዱ ወይ ደግሞ 20 ጊዜ ስኳት አድርጉ ሌላ የምታደርጉት ደግሞ የመጨረሻ ከሰነፋችሁ ደግሞ ቁጭ ብላችሁ እግራችሁን ይሄ ጣታችሁን ወደ ላይ ወደ ታች እዚህ ከቁርጭምጭሚታችሁ በላይ ከጉልበታችሁ መካከል ያለው መስል ኦፕን እንዲያደርግ ማድረግ ያ በጣም ትልቅ ግሉኮስ ቫኪዩም የሚያደርግ መስል ነው በጣም ብዙ ግሉኮስ ቫኪዩም ያደርጋል ኢሚዲየትሊ የበላችሁት ወደዛ እንዴት ዳይሬክት ማድረግ ትችላላችሁ ማለት ነው የበላችሁ ኢንሱሊን ኮምፕሊትሊ በጣም ብዙ እንዳይመረት በ52% ይቀንሳል ማለት ነው 52% ማለት በጣም ትንሽ ኢንሱሊን ነው የሚመረተው ማለት ነው ያ ወደ ላካችሁት ነው የሚሄደው በተለይ ከወገባችሁ በታች ያለው ስኳት ስታደርጉ አንደኛ በቀን ምግብ በበላችሁ ቁጥር በቀን 2 የምትበሉ ከሆነ በቀን 2 ጊዜ 20 ስኳት አደረጋችሁ ማለት ፊውቸራችሁ ለፊውቸር ያላችሁን ጥንካሬ ቢልድ እያደረጋችሁ ነው ማለት ነው አንድ ሰው የተቀመጠበት ወንበር ላይ በ30 ደቂቃ ውስጥ 30 ጊዜ ቁጭ ብድግ ካለ ወደፊት በጣም ጠንካራ የሆነ ከወገቡ በታች ያለው ፓርቱ ጠንካራ ከሆነ ብዙ መስሎችን መሸከም ይችላል ከላይ ያሉትን ስራዎች ሁሉ መሸከም ይችላል ብሬናችሁም በቂ የሆነ ኦክሲጅን በቀን ኤቭሪዴይ በቀን 2 ጊዜ ይሄድለታል ማለት ነው እና ይሄ በጣም ትልቅ ከምነግራችሁ በላይ በጣም ትልቅ ቤኔፊት ነው እንግዲህ እነዚህ ሲምፕል የሆኑ ነገሮች ናቸው 52% የግሉኮስ ስፓይክን መቀነስ ማለት የምትፈልጉትን ምግብ በልታችሁ ማለት ነው በጣም ትልቅ ነገር ነው ከምትፈልጉት በላይ እና እስቲ ሜዠር አድርጉት ለኩት በተለይ ብለድ ሹገር ችግር ያለባችሁ ሰዎች ይሄ አሁን ያልኩትን ነገር ተጠቅማችሁ ከዛ ብለድ ሹገራችሁን ቼክ አድርጉት ማለት ነውና ጥሩ ምላሽ ካለው ያው ሌላ ብዙ የምታረጉት ነገር አለ ግን ሴም ታይም እነዚህ ነገሮች እንደ አንድ ግብአት መጠቀም ትችላላችሁ ሌላ አንድ ጥሩ ቲፕ ይሆናችኋል ብዬ የማስበው እነዚህ ነገሮች ዴዲኬትድ ሆናችሁ ብታረጉ አሁን ለምሳሌ ጠዋት ላይ የምትበሉት ምግብ ከመቅረቡ ወደ አፍ ምግብ ከመግባቱ በፊት ከእንቅልፍ ስትነሱ አሁን ጊዜ ካላችሁ በተለይ ተነስታችሁ ወደ ስራ የምትሄዱ ከሆነ ኢሚዲየትሊ ምናልባት ጊዜ ስለሌለ በልታችሁ መውጣት ሊኖርባችሁ ይችላል ግን ቤት ውስጥ ትንሽ የምትቆዩ ከሆነ አንደኛ ሳይረባችሁ አትብሉ ምግብ ሳይረባችሁ አታስገቡ ለምንድን ነው ሁሉ ጊዜ እንጀራ በስጋ ወጥ የምትበሉ ሰዎች ሁሉ ጊዜ ቅቤ እና ካርቦሃይድሬት እና ፋት አንድ ላይ ሰውነት ውስጥ የሚገባ የምትበሉ ሰዎች ማለት ነው ገንፎ በቅቤ ቅንጬ ያለበት ቅቤም አለው ካርብም አለው ራይስ የምትጠቀሙ ሰዎች ፓስታ እንጀራ ዳቦ እነዚህ ሁለት አይነት የኤነርጂ ምንጭ ሰውነት ውስጥ ስለሚገባ ጠዋት ላይ ስንነሳ ብዙ ጊዜ እኛንን ስለለመደ ቁርስ ሰዓት ደርሷል ብለን የምንበላው እንጂ ሰውነት ምግብ ጠይቆን አይደለም ስለዚህ ሳንበላ ትንሽ የቁርሱን ወደ ምሳ ገፋ ስናረገው ሰውነት ውስጥ ያለውን ኤክስትራ ኢነርጂ መጠቀም ይችላል በዛ መልኩ ትራይግሊሰራይድ የሚባለው ኮሌስትሮላችሁን ኦክሲዳይዝድ የሚያደርገውን ስራ ላይ እንዲውል ማድረግ ትችላላችሁ አይደለ ሰውነት ያለውን ኢነርጂ ደም ውስጥ ያለውን የትራይግሊሰራይድ መጠን መጠቀም የሚችለው የሚገባ ኢነርጂ ካልመጣ ብቻ ነው አሁን አንድ ሰነፍ ሰው ቁጭ ብዬኔ ምግብ ኩክ ያረገ የሚያቀብለኝ ባገኝ በፍጹም ስራ አልሰራም ምን ቦጣኝ ሰው ያመጣ ያበላኝ እኔ ለምን አደከመኝ ሰውነታችንም ልክ እንደዛ ሰነፍ ነው ቁጭ ብላችሁ በላይ ምግብ የምታቀብሉት ከሆነ የተረፈውን ፋት ስራ ላይ ማዋል አይፈልግም ደማችሁ ውስጥ ያለውን ትራይግሊሰራይድ ስራ ላይ ማዋል አይፈልግም ያ ደግሞ ለእናንተ በጣም አደገኛ ይሆናል ሀርት አታክ ኮሌስትሮል ኦክሲዳይዝድ ይሆናል ብሬናችን ስትሮክ እንድንጠቃ ያደርጋል ለብዙ ችግር ይዳርገናል ስራ ላይ ያልዋለ ትራይግሊሰራይድ ደም ውስጥ ሲኖር ማለት ነውና እንዲህ ሲምፕል የሆኑ ነገሮችን ጧት ጃምፕ ብናረግ ቁርሳችንን ደም ውስጥ ያለውን ፋት ይጠቀማል ጉበታችን ላይ የተቀመጠውን ፋት ሊቨር ይጠቀማል ኤኒቲንግ አላስፈላጊ የሆኑ ነገሮችን ፈልጎ ሰርቶ እንዲበላ ታረጉታላችሁ ሰውነታችሁ ካልበለዛ በጣም ሰነፍ ነው የሚሆነው ሰርቶ መብላት አይፈልግም ቀላል የሆኑ ነገሮችን ነው የሚፈልገው ሰውነት በተለይ ግሉኮስ ካርቦሃይድሬት የሚገባለት ከሆነ ልክ የሚነድ ጋዝ ላይ የሚነድ እሳት ላይ ጋዝ እንደመርጨት ነው በቃ በቀላሉ ነው ብው የሚለው ካርብ ካለ ፋት ግን
በጣም ስሎሊ ነው እሳት ውስጥ ልክ ትልቅ እንጨት ወፍራም እንጨት እሳት ውስጥ ብታስገቡ ቶሎ እንደማይነድ ልክ እንደዛ ስሎሊ ነው እሳቱ እየነደደ የሚሄደው ማለት ነውና ኢነርጂም ትክክለኛ የሆነ ስቴብል የሆነ ኢነርጂ ማግኘት የሚችለው ከፋት ነው እንጂ ከካርቦሃይድሬት አንዴ ቶሎ ደስ ይለናል ስንበላ ጣፋጭ ነገር ከዛም ኢሚዲየትሊ ወዳው ነው ድሮፕ የሚያደርገው ኢሚዲየትሊ ወይ ቡና መጠጣት አለብን ወይ ጣፋጭ ነገር መብላት አለብን ደስተኛ ለመሆን ያ ልክ አይደለም ስለዚህ ሁሉ ጊዜ ምግብ ምበላው ርቦኝ ነው ሰውነታችን ምግብ ሳይጠይቅ ዝም ብለን ምሳ ስለደረሰ ወይ አይናችን ሰው ሲበላ ስላየ በምግብ ቤት አካባቢ ስላለፍን ምግብ መግባት የለበትም ዝም ብሎ እችን ነገር አንድ እንደ ጥሩ እንትን ያዙት ለራሳችሁ ማለት ነው ሌላ ደግሞ ስትበሉ ሁሉ ጊዜ ገበታችሁ ላይ ፕሮቲን ቬጅቴብል እና ካርቦሃይድሬት አይደለ ያው የምንወደው ካርብ ነው መጨረሻ ላይ ስለዚህ ሁሉ ጊዜ ፕሮቲናችሁን በልታችሁ ለብቻው ጨርሱ ከተቻለ ቺክን ጠብሳችሁ ከሆነ ለብቻው መጀመሪያ ከዛ ደግሞ ሳላድ ሰርታችሁ ሳላዳችሁን ብሉ በዚህ መልኩ የግሉኮስ ስፓይክ በከፍተኛ ሁኔታ ነው የምትቀንሱት ኢንሱሊንን ኮንትሮል አረጋችሁ ማለት የብዙ በሽታዎችን እድገት ነው የምትገቱት ምክንያቱም ኢንሱሊን ያለ ልክ ከተመረተ ሰውነት ውስጥ ካንሰሩ ምግብ ያገኛል ኤኒ አብኖርማል የሆኑ ነገሮች በሙሉ እድገት ሲግናል ነው የሚሰጣቸው አሁን በጣም ብዙ ኢነርጂ ስላለ እድገት እንዲኖራቸው እንዲያድጉ እንዲባዙ ሲግናል ይሰጣል ኢንሱሊን ስለዚህ ኢንሱሊንን በተቻለ መጠን የሚታገስበት ብዙ የማይመረትበት ነገሮችን ማመቻቸት ጥሩ ነው ስለዚህ ቅድም የነገርኳችሁ ስትራቴጂ ኢሚዲየትሊ በልታችሁ ከ30 ደቂቃ ባላለፈ እነዛን ስትራቴጂዎች ግሉኮሱ ወደዛ አቅጣጫ እንዲሄድ ወደ መስል እንዲሄድ ወደ ፋት ተቀይሮ ስቶር እንዳይደረግ ሲግናል የምትሰጡበት ወይ ሮጣችሁ ስቴሮችን መውጣት ወይ 10 ደቂቃ ወጣችሁ ዋክ ማድረግ ወይ ደግሞ ጉልበታችሁን ቁጭ ብላችሁ እንደዚህ ሬዝ ማድረግ እዚህ ጋር ካፍ የሚባለውን እንዲንቀሳቀስ ማድረግ ያ ቫኪዩም ያደርገዋል ግሉኮስን ወደዛ ሳክ ያደርጋል ማለት ነው ወደዛ ይወስደዋል በጣም ከሌሎች ከሰውነታችን መስሎች ሁሉ በከፍተኛ ሁኔታ ግሉኮስ ስራ እንዲሰራ የሚያደርግ የመስላችን ፓርት ነው እነዚህ በጣም ቀላል ምንም ከናንተ ኮስት የማያደርጓችሁ በቃ በማስተዋል እያሰብን ምናደርጋቸው በግዴለሽነት ካላደረግነው ውጤታማ የምንሆንባቸው ነገሮች ናቸው ይሄን በተመለከተ ጥያቄ ካላችሁ ጠይቁኝ ሌላ ደግሞ ይሄንን ከታች ከወገባችሁ በታች ያለውን ፓርት ጠንካራ እንዲሆን ወፍራም እንዲሆን መስሎቻችሁ በደንብ ጠንክረው እንዲቀጥሉና ለወደፊት ዋስትና ላይክ ለወደፊት ልትጠቀሙት ያላችሁት ህይወት አሁን እዚህ ጋር ድካም ነው ብዙ ሰው early age እስከ 30 እስከ 40 በብዙ ድካም ውስጥ ነው ሰው የሚያልፈውና ወደፊት ነገን እኖራለሁ በሚል ማለት ነው ያ ነጋችሁ ያማረ እንዲሆን አሁን እዚህ ጋር የምትሰሩት እያንዳንዷ ቀን ላይ የምታጠራቅሟት ነገር ናት ለነገ ዋስትና የምትሆናችሁና አንዳንድ ክብደቶች አሉ የራሳችሁ ክብደት ላይ ክብደት መጨመር አሁን እሱ ሞር እዚህ ሰውነታችሁ ላይ ጫና እንዲፈጠር ክብደት እንዲፈጠር ያደርገዋል ማለት ነው እናንተ ካልተጠቀማችሁ አሁን ለምሳሌ መስላችሁን ካልተጠቀማችሁት ሉዝ ታደርጉታላችሁ ይሄን መስል አሁን ኦኬ ጀስት ፍሪጅ ውስጥ ገብቼ ምግብ እንዳወጣ ከዛ ኪችን ውስጥ ገብቼ ኩክ እንዳደርግ ብቻ ከሆነ ይሄን መስል የምጠቀመው ምን ያደርገዋል መስሉን ብሬክ ዳውን ያደርግና ኦኬ ለዚህች እንቅስቃሴዋ ብቻ ነው መስል የምትፈልገው እቺ ሰው ስለዚህ የቀረው መስል ብሬክ ዳውን አድርጌ ለግሉኮስ አውለዋለሁ ነው የሚለው ሰውነት ለምንድነው ወጣት ሰው ከ40 አመት በኋላ መስል የሌለው ለምንድነው lose it or use it ነው አይደለ ወይ ተጠቀመው ወይ ሉዝ ታደርገዋለህ ይሄ እውነት ነው ምክንያቱም አሁን መስል ስጠቀመው ይወጣል ታዩታላችሁ በቃ ቢውልድ ተደርጎ በደንብ አየዋለሁ ስጠቀመው ዛሬ ስሰራበት ለነገ ቢውልድ አድርጎ ነው የሚያሳየኝ እኔ አይኔ ሁሉ አየዋለሁ መስሎቼ ቢውልድ ተደርገው ካልተጠቀምኩት ግን አትፈልገውም ጀስት ኪችን ውስጥ ወጥ ለመስራት ነው ይሄ ያላት ይበቃልና ወደ ግሉኮስ ቀይሮ ለኢነርጂ ተጠቀሟል ማለት ነው የምትጠቀሙት ከሆነ የምታንቀሳቀሱት ከሆነ ግን ሞር ብሬክ ስትሰሩበት ኤክሰርሳይዝ ስትሰሩ ብሬክ ዳውን ያደርጋል ይሰባበራል ብሬክ ስትወስዱ ደግሞ ያድጋል መስል ያድጋል ብሬክ ረፍት ስንሰጠው ነው የሚያድገው ለምንድነው ሰውነት እንግዲህ ክብደት የሚፈልግ ከሆነ ሰውነት ወፍራም የሆኑ ሰዎች ለምንድነው መስል ቢውልድ የማያደርጉት
እንግዲህ አሁን የሆነ ክብደት አንስቼ ላይ ብጨምርና ስኳት ብሰራ ሞር ከወገቤ በታች ያለውን ባዲ ትልቅ ያደርገዋል፣ መስል እንዲወጣ ያደርገዋል፣ የሚያምር እንዲሆን ያደርገዋል። በርን መደረግ ያለበትን ደግሞ ያቃጥላል። ክብደት ያለባቸው ክብደት ደግሞ ወፍራም ሰው ለምንድን ነው መስል ቢውልድ ማያደርገው? በተቃራኒው ክብደት ያለበት ወፍራም የሆነ ሰው ደግሞ የሚያመነጨው እነዚህን የሰራናቸውን አጥንቶች መስሎቻችንን ብሬክ ዳውን የሚያደርግ የሚሰባብር አላስፈላጊ የሆነ ኢንዛይም ያመነጫል ፋት። ነገር ግን ክብደት ከውጪ ስንጨምር ደግሞ በተቃራኒው ነው፣ ጤናማ የሆነ መስል እንድናወጣ ይረዳናል ማለት ነው። ቴንክ ዩ ጋይስ። ሶ እና ያለን ክብደት ላይ ምን አደርጋለሁኝ እኔ ሁል ጊዜ ኪችኑ ስትገቡ አሳይቻችኋለሁ። እንደዚህ አይነት አሁን ይሄ በጣም 20 ፓውንድ ነው ክብደት ነው። ይሄን አደርጋለሁ ኪችን ውስጥ ስትሰሩም ራሱ ኤክሰርሳይዝ እየሰራችሁ ጅም ምናምን ድረስ ለመስራት ጅም ባትሄዱም ቤት ውስጥ ኪችን ውስጥ ሆናችሁ ኩክ በምታረጉበት ጊዜ እያቁላላችሁ በርበሬያችሁን እያቁላላችሁ በጣም ቀላል ነው። ካስኮ አለ፣ የተለያየ ቦታ አለ። ይሄን ታረጉታላችሁ። ይሄ 20 ፓውንድ ነው 20 ፓውንድ ነው። ስትቀመጡ ስትሰሩ ኪችን ውስጥ እያቁላላችሁ 20 ጊዜ ቁጭ ብድግ ዳሴት። በቃ ብዙ እኮ አይደለም፣ በጣም ቀላል ነው። ግን የሚታይ መስል ነው የምታወጡት። ብታዩ መቼም ቢሆን ሪዝን አታወጡም። በቃ አሁን ሆቴል ሄጄ ነበር አይደለ? አሁን ባለፈው 2 ጊዜ አልገባሁም። የሚገርማችሁ ምንም ሪዝን አልነበረኝም። ባዝሩም እነሱ አያዩኝም፣ ቤት ውስጥ ያሉ ልጆች እነሱ ሳያዩ ማለት ነው። ባዝሩም ገብቼ 20 ስኳት አድርጌ ጥርሴን ተበርሼ ወጣሁ። ማንም አላየኝም። ኤኒ ሪዝን መስጠት አትችሉም። አንዲትም ቀን ሳትሰሯት አታልፉም። ምክንያቱም ከለመዳችሁና ለራሳችሁ ፕሮሚስ ከገባችሁ የማይቻል ነገር የለም። እና ይሄን 20 ፓውንድ ደግሞ ስጨምርበት ከግሬ በታች የእውነቴን ነው የምላችሁ እማልገፋው ብረት የለም። ማልገፋው በዚህ ጊዜ ብጠይቁኝ ወንድ ነኝ ያለ ሰው ከኔ ጋር ይወዳደር። ወንድ ነኝ ያለ ሰው እና በዚህ ነው ያጠነከርኩት ልላችሁ ነው። ስለዚህ ሪዝን ሊኖራችሁ አይገባም። ብዙ ነገሮችን ማድረግ ትችላላችሁ። ሲምፕሊ ላይፋችሁን ገንዘብ ሳትከፍሉ ወጪ ሳታወጡ ኪችናችሁ ውስጥ ከዛ ኤቭሪዴይ አሁን ለምሳሌ ዛሬ ሙሉ ቀን ሄዳችሁ ሙሉ ቀን ምን የመሰለ ጅም ውስጥ ራሳችሁን ስትጎዱ ብትሉ በአንድ ቀን ምንም ለውጥ አታመጡ። ግን ኤቭሪዴይ 20 ስኳት ኤቭሪዴይ የምታረጓት በ6 ወር በ7 ወር የሚታይ መስል የሚያምር ሰውነት ይሆናል ሳታስቡት። ኤቭሪዴይ የሚደረግ ነገር ነው ለውጥ የሚያመጣ። ምግብም እንደዛ ነው። ምግብም ቢሆን በአንድ ጊዜ ዛሬ በቃ ጥሩ ኳሊቲ ያለው አዜቢናሾ ያለችውን ነው የምበላው ብላችሁ ዛሬ ብትሉ ምናልባት በባዝሩም ይወጣል። ግን እኔ ያልኳትን ነገር ቀስ እያላችሁ እየጨመራችሁ አትሊስት 3 ወር ብትሞክሯት ከዛ አትወጡም። ካገኛችሁት ደስታ አትወጡም ማለት ነው። ሶ እኔ በጣም ትንሽ ዛሬ ሞቲቬት ላርጋችሁ ብዬ ነው። ብዙ የሚወራ ነገር ባይኖር በዚህ በተናገርኩት ነገር ላይ ጥያቄ ካላችሁ ቀበላለሁ፣ እናውራበት። ስሙ ይሄ ቬስት ነው፣ እልክልሻለሁ። ኤግዛክትሊ ከፈለሽ አማዞን ላይ ያለ ቬስት I don't know is ቬስት ነው የሚለው የኤክሰርሳይዝ ግን ብራንዱ I don't know you don't have to ካስኮም አላቸው። ኤግዛክትሊ ጥቁር ነው ከለሩ፣ ካስኮ አላቸው። ይሄ ግን ባክፓክ ቬስት ነው የሚባለው። you can search የተለያየ ኤግዛክትሊ ይሄ ላይሆን ይችላል። ግን እናንተ አሁን 20 ፓውንዱ በጣም ሄቪ ነው። ቬስት weight vest that's a good thing. Thank you for your help guys. so ብራንዳቸውን ኤግዛክትሊ እኔ የገዛሁት መሆን የለበትም። ጥቁር አለ። እንደገና ደግሞ ኪሎ ይሄ 20 ፓውንድ ነው። 20 ነው። 12 አለ፣ 8 አለ፣ እንዳቀማችሁ አጥንታችሁ እንደሚሸከመው። አዚዬ ከዚህ ጋር በተያያዘ ቅድም እንደውም አንድ ነገር ሼር ላድርግ እያልኩኝ ነበርና ተገጣጠመ። ለረጅም ጊዜ አንዳንድ ጊዜ የእያንዳንዱ ሰውነት ራሱ ቦዲው በጣም የተለያየ መሆን ያየሁት በራሴ ላይ ነው። እና ምግብ መጀመሪያ አካባቢ 3 ነበር የምወስደው፣ 3 ቁርስ፣ ምሳ፣ እራት ማለት ነው። ከዛ ወደ 2 አመጣሁት። አሁን ደግሞ ወደ 1 ሳመጣው በጣም ልዩነት አለ።
ይሄ ሞቲቬት የማድረግና ኢንከሬጅ ይሄ ሞቲቬሽን የሚሰጠው ፓርት ይጎል የነበረ ኔጋ ነች እና ከቅርብ ጊዜ ወዲህ ግን ወዘን 2 ዊክስ አሁን ወደ አንድ ጊዜ በቀን እየበላሁን ኤክሰርሳይዝን ደግሞ ጂም ሼፕ በጣም በሾርት ፔሪድ ኦፍ ታይም ሲደረግ በተለይ ይሄ መስል ቢውልድ አፕ የሚያደርገው ነገር ሞርኒንግ ላይ ጀስት ወክ አደርጋለሁ ያለምንም ዊዛውት ኤኒ ማመንታት ማለት ነው እና በጣም አሪፍ ሰዎች ራሳችሁ ሰውነት ላይ በጣም ብትሰሩ ዋን ብትሰሩ በጣም ሪኮመንድ ይደረጋል የሚባለው በተለይ የተወሳሰበ የጤና ችግር ያለባችሁ ሰዎች ክሪቲካል ነው ነገሩ። አሁን እዚህ ጋር ሰምታችሁት የሆነች ነገር በማድረግ ብቻ ሁሉንም ነገር አያስፈቱትም እና አሁን ኢንከሬጅ ማለት ዋን ላይ በትመጡ ከአቤም ጋር በተለይ ጤናችሁ ላይ ችግር ያለባችሁ ሰዎች በጣም ተጠቃሚ ትሆናላችሁ። እኔ አሁን ኮምፕሊኬትድ በሆነ የጤና ችግር ውስጥ ስለቆየውን በጣም እያንዳንዱ ነገር ለብቻ ነው አይሶሌት እያደረኩ ማየው እና ምግብ ስወስድ አዚ ቅድም እንዳልሽው ሳይርበኝ መገብ ነበረ ማለት ነው። መጀመሪያ የዳይቱን ሪኮመንዴሽን በመከተል በኋላ ግን እያየሁኝ ሲሄድ ሞርኒንግ ላይ ሰውነት አይጠይቅም ምንም አይነት ምግብ አይፈልግም እና መቆየት ይችላል። የከፋው ስበላ ግን ይከብደኛል። ሄቪነስ አይነት ፊሊንግ ይሰማኛል። ሞቲቬትድ አልሆነም ትንሽ ያ ነገር አሁን ያልሹ ነገር ስኳዱ አሁን አዲስ ትምህርት ነው ይሄ የሰጠሽን አድ ያረግሽልን ነገር ግን ከዛም አልፎ ደግሞ ምግብን ማዘግየት ቅድም ስትይ ነበርና ምን ያህል እንደሚሰራ ሰዎች ይሄንን ቢያውቁበትና ጤናቸው ላይ የራሳቸውን ቦዲ ቢፈትሹበት አሁን አንቺ ጋር መጥተው ብዙ ነገርም ካገኙ በኋላ ደግሞ ሪሰርች ቢያረጉበት ማለት እንዴት ስወስደው ምን አይነት ስሜት ይሰማኛል፣ ምን አይነት ኢንከረጅ ሆናለሁ፣ የቱኛው የሚጎድለኝ የሚለውን ነገር በሂደት የሚሰራ ነው እና በጣም ያጭር ጊዜ ነገር እንዳልሆነ ሊረዱት ብዬ አስባለሁ። አዝዬ በጣም አሪፍ ጎበዝ አላዛሬ ቴንክ ዩ። ይሄ አሁን ራሱ እንግዲህ ራሱ ላይ ፕራክቲስ እያደረገ የተሰማው ስሜት ነው which is የሚገርማችሁ ብዙ ነገሮች ነፃ ናቸው። ያው ህክምናው ላይ በጣም እንደገፋለን። አንድ ነገር በሆነ በቃ ሐኪሜ ሄጄ ቼክ አደርጋለሁ በመድኃኒት ድናለሁ የሚል ማይንድ ብዙ ሰው ላይ አለ። እኔ ቤት ፊት ለፊቴ አንድ ነጭ በጣም አሪፍ ሰው አለ። በጣም አሪፍ ሰው ነው። አባቱ ዶክተር ነው እና እያየሁት ሰውነቱ ተሸራርፎ አለቀልበል እዚህ ጋር ብሎናል። እኛ እንነግረዋለን ቡና ምናምን እንድናፈላለት ይፈልጋል ይመጣል። ደፍራችሁ መናገር አትችሉም። በጣም በህክምናው ላይ ጭንቅላቱ በቃ ልነግራችሁ አልችልም። በቃ ሁሉ ነገር እንደዚህ ነው። በቃ እንዲህ ነው እኮ እነሱ የሚያደርጉት፣ ይሄንን ሲያደርጉ እንደዚህ ነው። በቃ ሲነግራችሁ ምንም መናገር አትችሉም። በቃ እነሱ እንደዚህ ነው የሚያደርጉት፣ ጉልበታቸው ይሄን ቀይረውልኝ ጥሩ መራመድ ጀምሬያለሁ። በቃ ኤቭሪቲንግ ብሎን ብቻ ነው። እግሩ ቁርጭምጭሚቱ አልቀረ፣ ጉልበቱ አልቀረና ለአርትራይተስ እኮ ምግብ ጥሩ ነው ምናምን ብላችሁ ገና ስትጀምሩ እንደዚህ ብሏል ማይ ዶክተር ሴይዝ ይላችኋል ቶሎ። ከዛ ፈርዘር አትሄዱም። በቃ ቶሎ ታቆማላችሁ እንደማይሰማ። አሁን አንዳንዴ ከአፋችሁ የሚወጣው ነገር የሚቀበለው ከሌለ ዝም ብሎ ርካሽ አይደለም፣ አውጥታችሁ አትጥሉም። ብናገር ህይወቱን የሚያድን ነገር እጄ ላይ አለ። ሚስቱ ጋም ብዙ ችግር እንዳለ ያለው ስትናገር ከረሜላ አፏ ውስጥ ካላስገባች አፏ ምላሷ መንቀሳቀስ አትችልም፣ ይደርቃል። ምራቅ መስራት አይችልም አፏ። እና እኔ ጋር መፍትሄ አለ ባይ ዘ ዌይ ለዛ ነገሯ ሁሉ። ግን አባታቸው ዶክተር ነው፣ ህክምና ጋር እንትናቸው ኤቭሪቲንግ በቃ ቶሎ ብለው ነው የሚናገሩት ስለዛና እያያችሁት የሚሞት ሰው የለም። እንደዛ ናቸው። መፍትሄው እኛ ጋር ነው። በጣም ሲምፕል ቀላል። አሁን እነሱ ጋር ያለው ችግር በጣም እንግዲህ አርትራይተስ ብዙ ሰው እየረዳው ነው አይደለ? የአርትራይተስ ነው እየጨረሱ ያለው። ሰውነቱ በሙሉ ተቆራርሶ አልቋል ስላችሁ በቃ ሪል ነው። እያንዳንዱ ብሎን ተያይዞ ነው ያለው። ኤቭሪቲንጉ በብሎን ተያይዞ ነው በቃ ሰውየው። ለሱ እንግዲህ ትልቅ እንትን ነው። ገና ትልቅ ሰው አይደለም ደግሞ በጣም ያንግ ነው። የሚሰማ ሰው ግን ያው እንትንላለን፣ ለሚሰማን ሰው እንናገራለን ማለት ነው። አዚ አንድ ጥያቄ አለ። ለ6 ሰዓት ወይም ደቂቃ በቀን ውስጥ ዌይት ቬስት እናድርግ የሚል ጥያቄ አለና በቀን 2 ጊዜ 20 ስኳት ብዙ አይደለም። ጠዋት ተነስታችሁ ከእንቅልፋችሁ 20 ሚኒት ኢሚዲየትሊ ስኳት ብታረጉ ጠዋት እንደተነሳችሁ ወደ ብሬናችን ብለድ ፍሎ ይመጣል እና ኢሚዲየትሊ ኢነርጂ ነው የምናገኘው። የጠዋቱ በጣም አሪፍ ነው። ከዛ ከሰዓት በኋላ ደግሞ ምግብ ከበላችሁ በኋላ ኦልዌይስ ምግብ ከበላችሁ በኋላ ግሉኮሱ
ኢንሱሊን እንዳይመረት ኢሚዲየትሊ መስል ሴል ጋር ነው የሚሄደው ግሉኮስ ዛሴ መስል ትእዛዝ ከሰጠ ወደ ኢንሱሊን ሄዶ ኢንሱሊን እንዲመረት አያደርግም። ግሉኮስ መሄጃ አገኘ ማለት ነው። በር ይከፈታል። የመስሎቻችሁ በር ይከፈታል። መስል ውስጥ ይገባል ሄዶ ማለት ነው። ስለዚህ ያንን ዳይሬክሽን ለመስጠት ነው። ምግብ ከበላችሁ በ30 ደቂቃ ውስጥ ነው። 30 ደቂቃ ካለፈ በኋላ ላክ ነው የሚያደርገው፣ ወደ ፋት ነው የሚቀይረው። ስለዚህ ኢሚዲየትሊ ትልቁ ምግባችሁን በበላችሁ ጊዜ ኢሚዲየትሊ ተነስታችሁ ስኳት ማድረግ ወይ ደግሞ ደረጃ ካለ ላጥ ብላችሁ ደረጃዋን 1-3 ወጣ ወረድ ብትሉ ይሄን ካፉን ራሱ በጣም ነው የሚያሰራው ደረጃው። እስቲ ደረጃ ካላችሁ በማግስቱ ይሄ ምን ያህል ይሄ ምንድነው ስትራፖ ነው የሚባለው እንዴት እንደሚይዛችሁ ታዩታላችሁ። 3-4 ጊዜ ወጣችሁ ወረዱና በማግስቱ ሌላው ሳይሆን እዚህ ጋር ነው የካፍ መስላችሁ ላይ ነው ፔኑ የሚመጣው። እሱ ጥሩ ነው ማለት ነው። ልክ የግሉኮስ ቫኪዩም ነው የሚሉት ራሱ ያ ቁጭ ብድግ ነው ነገር አንስኳታ ሞክሬት በጣም የተለየ ኤነርጂ ትሰጣለች። በጣም ሊሞክረው በጣም ነው ብድግ ነው የምታደርገውና ኤነርጂ ታደርጋለችና ልምምድ ነች። እንቅስቃሴ ማድረግ ኤክሰርሳይዝ ላይ ብዙ ጊዜ አውርተናናቅ ምግቦች ላይ ነው የምናወራው። ግን ጤናን ለመመለስ እነዚህ ነገሮች አንድ ላይ ሆኖ ነው ስራ ነው የሚሰሩት። ምንተኛው እንቅልፍ፣ እንቅስቃሴያችን፣ ኤክሰርሳይዝ፣ ምግባችን አይደለ እያንዳንዱ አንድ ላይ ቤት ውስጥ ያለ ሰላም መንፈሳዊ ነገራችንም ጭምር ማለት ነው። የሰው ልጅ ደግሞ የሚያኖረው ሆፕ ነው። በተለይ እግዚአብሔር የሚባለው ሆፕ ብሞት ወዴት ነው የሚሄደው ምንድነው መጨረሻ የሚለው ሆፕ ሰላም ይሰጣል፣ ያሳርፋል። እና በሱ ነገራችሁ ሙሉ ሁኑ። ቤታችሁ ውስጥ ያለው ሰላም ደግሞ ቤት ውስጥ ያለ ሰላም ባሎቻችሁ ይሄ ግርግዳ ጥቁር ነው ቢላችሁ አሁን እናንተ የምታዩት ግርግዳው ነጭ ከሆነ ነጭ ነው እሱ ደግሞ ጥቁር ነው ቢል በቃ ይሁንልህ። አንተ ጥቁር እያየ ከሆነ ሰላማችንን ጠብቅ፣ ቀጥል፣ በጥቁርነት ቀጥል፣ እኔም በነጭ። ስለዚህ ሰላማችሁን የሚነካ ነገር ላይ አትደራደሩ። በተቻለ መጠን ሰላም ለመሆን ሞክሩ ቤታችሁ ውስጥ። እናንተ ሰላም ስትሆኑ ልጆቻችሁ ሰላም ይሆናሉ። እና እንደዚህ አይነት ነገሮች ላይ በጣም ተግታችሁ ልትሰሩ ይገባል። ምግብ ብቻ አይደለም ስራውን የሚሰራው፣ ምግብ ብቻ አይደለም። እና እንደዚህ አይነት ነገሮች ላይ ብትለማመዱ ይጠቅማቸዋል ብዬ አስባለሁ።